ያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በገና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ። አሁን እንግዲህ ይህ ወንድሞች እናቶች እንዴት እኮ አጸያፊና ቀፋፊ ነገር እንደሆነ አስቡ። ሴቶች ታጥበው ይጠጡታል። መካን የሆኑ ሴቶች እንዲወልዱ የመስቀሉ ላይ ጭቅቅትን በደንብ አድርገው ያጥቡትና ይጠጣሉ። ይህ መስቀል ሲይዘው የሚውለው ማን ነው? ያው እንደሱ አይነቱ ቄስ ማለት ነው። አፍንጫውን ሲጎረጉርበት የአፉን ልጋግ ሲጠርግበት የሚውለውን ሁሉ እጁ ላይ ያለውን ቆሻሻ መስቀሉ ላይ ያርፋል። ያንን እጣቢ ትጠጡታላችሁ ብሎ ይላል። ለምን? ልጅ እንዲወልዱ። መካንን የሚያስወልድ ማን ነው? ይሄ እንግዲህ የዘርአ ብሩክ የሚባለው መስቀል ተብሎ የተባለ ከወርቅ ተሰራ የተባለው ነው። ወገቡ ማያከከበት በጣም ጥሩ ነው። ብራስሬች እሱ ጋር ሌላ ቦታ እዛ ድረስ ብዙ አትሄድ። ወገብ ማማከክ ምንም ሸጋ ቦታ ነው ብለህ ትላለህ። ሽንቱን ሲሸና ሁሉ እንትን ተው። ለምን የምታስወሩኝ አሁን? እና ታጥቦ እናቶች ይጠጡታል። በተለይ ሴቶች መካን ይሆኑ። ሌላውን ልትሆን አሁን በጾሙ አታዞር። የምን ጾም ብለህ እርሜው ምንድን ነው? እኔ ግን ከዚህ በኋላ ቤቴ ችግር አለበት ሪፖርት ተደረገብኝ እንዳልሰማይ እታች አንደኛው ማነው እኔ እንድሪያስ ነኝ ብሎ የሚለው ጀርባውን ያከከበታል አለ። ጀርባማ ምን በደጉ ጊዜ እኮ ቀረ እንዴ! ስንት ነገር የሚጨብጡት ወንዶች እኮ እንዴ! ኧረ ተይ ግን ይኸውልሽ፣ ግድ የለሽም ቀና ብለሽ እስቲ ዝም ብለሽ አስቢ። የመስቀል እጣቢ ጠጭና ተወልጃለሽ ተብለሽ ስትባይ ምንድን ማለት ተውኝ እስቲ። ታውት ቁርሱን እናንተ እዚህ ቤት እኮ ቁርስ አትበሉ እንዳትገቡ ብያለሁ። ማነው ቁርስ እየበላችሁ አትግቡ። ምሳም ካለ ውጡ ከዚህ ቤት። ምክንያቱም እዚህ ቤት ብዙ ነገር ነው የሚነሳው። እንዴ ዘጋኝ ሊያስመልሰኝ ነው ሊያጥወለውለኝ ነው የሚባል ነገር የለም። አስባችሁ ግቡበት። ያው የመስቀል ጭቅቅት ታጥቦ ይጠጡታል። አሁን በዚህ እጃቸው እሳቸው ስንት ነገር ነው የሚይዙት በቀን ውስጥ። እውነቴን እኮ ብዬ የምለው መቋሚያ እኮ ብቻ አይደለም የሚይዙት፣ መስቀል ብቻ አይደለም የሚይዙት። እንዴ ኧረ ተው። እኔ ግፍ አታስወሩኝ፣ ግፍማ አታስወሩኝ። እንዴ ምን ሆነዋል አንቱዬ? አታወራትም ኤርሚያስ ዛሬ በቃ ቻለው ዝለለው። ዶክተር ሮዳስ ቁጭ ብሎ ይጠይቅልሃል እኮ ቁጭ ብሎ ማለት ነው። ስንት ነገር ነው የሚጨበጠው። እና በዚሁ እጃቸው በዛ በጨበጡበት እዚህ መጥተው መስቀል ይጨብጣሉ። ያ በኋላ ደግሞ ታጥባችሁ ይታጠባል። ጠጡት ሴቶች። ኤኒዌይ አሁን ልጆችን መካንን የሚያስወልድ
እናታችንን ሳራን፣ ርብቃን፣ የአብርሃም ሚስት ሳራን፣ የይስሐቅን ሚስት ርብቃን፣ የያዕቆብን ሚስት ሊያን ማነው ራሔልን፣ የሳሙኤልን እናት ሐናን፣ እነዚህ ሁሉ መካኖች፣ የዘካርያስን ሚስት ኤልሳቤጥን፣ እነዚህን ሁሉ መካኖች ያስወለደ ማን ነው? እንዲወልዱ ኃይል የሰጣቸው ማን ነው? የተዘጋው ማህፀናቸውን የከፈተው ማን ነው? እግዚአብሔር ነው። ምክንያቱም ልጆች የእግዚአብሔር ስጦታ ናቸውና። ኦኬ ከህግ ባላቸው ጋራ የሩካቤ ስጋ እንዲፈጽሙ እግዚአብሔር አቅም ኃይል ሰጥቷቸው እድሜያቸው ምን እንኳን የቱን ያህል ቢገፋ የመቶ ዓመት ሰው ሆኖ አብርሃም ልጁን ይስሐቅን የወለደው ወደ እናታችን ወደ ሳራ ገብቶ ከሷ ጋራ ህጋዊ የሆነ የሩካቤ ስጋ ፈጽመው ለመጸነስ በእምነት ኃይል አገኘች ይላል። አየ ለመጸነስ በእምነት ኃይል አገኘች። ለመጸነስ እኮ ከባሏ ጋር የሩካቤ ስጋ መፈጸም አለባት። አዎ ያንን የሩካቤ ስጋ ደግሞ ኦልሬዲ ዴድ የሞተ ነው። ቅዱስ ጳውሎስ ሮሜ ላይ ሲጽፈው ምውት የሆነውን የራሱን ስጋና የሳራን ማህፀን ሳይደክም በእምነት ተመልክቶ ይላል። ኦልሬዲ እኮ ዴድ ሆኗል፣ በቃ ሞቷል። ምንም አይነት ነገር የ91 ዓመት አሮጊት የግብረ ስጋ ግንኙነት ለማድረግ ምንም አይነት ተነሳሽነት አይኖራትም። ኤርሜታው ይሄማ የአምላኬ እግዚአብሔር ቃል ስለሚናገር እኮ ነው የምናገረው። ሮሜ 4 ላይ ማለት ነው። ምንም ምውት የሆነውን የራሱንና የሳራን ማህፀን ሳይደክም በእምነት እየተመለከተ ይላል። የተስፋን ቃል የሰጠው እንደሚፈጽም አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት አልተጠራጠረም ይላል። ያው የቱ ጋ ነው? እዚህ ጋ ያው የ100 ዓመትም ሽማግሌ ስለሆነ 100 ዓመት የሞላ ድፍን ሽማግሌ 100 ዓመት የሞላው ማለት ነው ስለሆነ እንደ ምውት ማለት የሞተ ማለት ነው። እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት የሞተ መሆኑን በእምነቱ ሳይደክም ተመለከተ ይላል። ኦኬ የሁለቱም ስጋቸው ሞቷል ሚንስ ለመጸነስም ይሁን ለማጸነስ አቅም እኮ ይጠይቃል። እውነትን ለመናገር ማለት ነው እንዴ ሩካቤ ስጋ እንኳን ለመፈጸም እኮ አቅም ይጠይቃል፣ ኃይል ይጠይቃል። ከጉልበት የሚወጣ ይወርሳል ብሎ የሚለው ቃል ጽድቁ ሲነገርማ ኩነኔ አታድርጉት። ኩነኔው ሲነገር ጽድቅ አታድርግ። ይሄ የጽድቅ መንገዱ ነው። የሩካቤ ስጋ እንኳን ለመፈጸም ኃይል ይጠይቃል። ኃይል ይጠይቃል። በእምነት ሳይደክም ተመለከተ ይላል። ለእግዚአብሔርም ክብርን እየሰጠ የተሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። ሃሌሉያ። ስለዚህ ለመጸነስም እግዚአብሔር ልጆችን እንዲወልዱ በፍቶት ማለት በሩካቤ ስጋ ፍቶት አልኩኝ፣ በሩካቤ ስጋ ለመገናኘት ከህጋዊ ሚስቱ ከሳራ ጋራ የግብረ ስጋ ግንኙነት ፈጽሞ እሷን ፈጽማ ኃይልን አግኝተው እሱንም ለማድረግ ኃይል አግኝተው እናም እንደገና ለመጸነስም እግዚአብሔር ኃይል ሰጥቷት ጸነሰች። አሮጊቷ የ91 ዓመት ታሪክ የ91 ዓመት ዕድሜ ያላት ሴት በዚህ ፕላኔት ላይ ሆኖ የማይታወቅ እንዴት ድንቅ ነው! እንዴት ድንቅ ነው! አየህ፣ ይሄንን ታዲያ ሳራን እንድትወልድ ልጅን እንድትወልድ ኃይልን በእምነት አገኘች ብሎ ያንን ኃይል ያንን እምነት የሰጣት ማን ነው? እግዚአብሔር ነው። የእናታችን የሳራ የመካኒቱ አምላክ እግዚአብሔር ዛሬም ልጅን የሚሰጠው እሱ እንጂ የመስቀል ጣቢ የመስቀል ጭቅቅት ጠጥታችሁ አይደለም የምትጸንሱት።
ያስጠላል እኮ ወንድሞች እናቶች። እጣቢ ጠጥታ እንትን ተዘፍዝፎላት እንትን ብላ ምናም ነገር ብሎ የሚል የለም። በቃ እግዚአብሔር ነው ልጅ የሚሰጥ። ልጆች የእግዚአብሔር ስጦታ ናቸው ተብሎ እንደተጻፈ እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ሰጠ ማለት ነው። አሁን የኔ መስቀል እጣቢ ከጠጡ በኋላ ማን ነው ልጅ ሰጠን ብለው የሚሉት? ዘራ አብሩክ። የዘራ አብሩክን የመስቀል እጣቢ ጠጥቼ ጸነስኩ ብላልትል ማለት ነው። ተባካችሁ ወደ እግዚአብሔር ፊታችሁን አዙሩ። እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ነው ሚስትን የሚሰጥ። እግዚአብሔር ነው ትዳርን የሚሰጥ። እግዚአብሔር ነው ጤንነትን የሚሰጥ። እግዚአብሔር ነው ሁሉንም ለሁሉ የሚሰጥ። ሁሉንም ለሁሉ የሚሰጥ እና ከእንዲህ አይነት ከጣቢና ከቆሻሻ ከአተላና ከፍርፋሪ በቃ ቢወራ ጣቢ ነው፣ ቢወራ ተቅማጥ ነው፣ ቢወራ አተላ ነው፣ ቢወራ እንትን ነው፣ ፍርፋሪ ነው። እዛኛው ዘራ ብሩክ መቃብሩ ጋር ሄደ የመቃብሩን አፈር ይላል። ደግሞ መስቀሉ ታጥቦ ይላል። ዞር ስትል ጸጉሩ ይላል። የሰውየው ምን እኮ የቀረ ነገር የለም። የዘራ ብሩክ የሚባለው ሰውዬ ጥፍሩ ለድነት የዘላለምን ሕይወት ይሰጣል ይላል። የጥፍር ቁራጩ ተፈልጎ አንገት ላይ እንደ ቀበቶ እንደ ካሰርከው 22 ትውልድ ድረስ ይማርልሃል። የዘራ ብሩክ ጥፍር ከየት ነው የምታገኘው? አሁን ሰውየው መቼም እንደኛ ሰው ስለነበረ 20 ጣቶች አሉት። የእግሩ 5-5-10 የእጅ 5-5-10 ማለት ነው። እስከ ዛሬ ድረስ የማያልቀው አትጠይቅም። የማን ጥፍር ነው የሚሰጡ ብለህ ብትል የዘራ ብሩክ ጥፍር ነው ብለው የሚሰጡ እዛ ገዳም ሄደው ቁጭ አሉ። ስራ አቶ ቁጭ አለ መነኩሴ የእግሩን ሙዣሌ ያጣመመውን እግሩን እሱን እየቆረጠ ከጥፍሩም ላይ እየቆረጠ ከእጁም ላይ ከእግሩም ላይ እየቆረጠ ያን ቁራጩን ያስቀምጣሉ። ገዳም ውስጥ ያሉ ገዳም ውስጥ የሚሄዱ ያሉ እዛ የሚያገለግሉ የእነሱ እግራቸው ጥፍራቸው እዛ ይቆረጣል። የጥፍሩ ቁራጭ ይቆለላል። ከተቆረጠ በኋላ ከዛ ስትሄድ የአባታችን የዘራ ብሩክ በረከታቸው ይደርብህና ብለው ከዛ የተቆረጠ ጥፍር አንስተው ይሰጠዋል። ከአዲስ አበባ ድረስ ችኳንታ ተከራይተህ አልጋ በአልጋ ነው መንገዱ ወደ ዘራ ብሩክ ሲሄዱ ብለህ የሰላሌና የፊቼን መንገድ ንፋስ እየወለወለ ሄደህ የአባይን በረሃ ተሻግረ ሄደህ ጎጃም ድረስ ይዘህ የምትመጣው ምንድን ነው? ጥፍር። የጥፍር ቁራጭ። እማዬ አቤት። ሄጄ እኮ ከበረከታቸው ተካፍዬ መጣሁ። የት ዘራ ብሩክ ምን ይዘህ መጣ? ጥፍራቸውን። ምን ያደርጋል ደግሞ ጥፍራቸው? አረ እንዲህ መሰለሽ እንዴ እታለምዬ። እዛ የነበሩት ሰባኪ ሲሰብኩ ሰማሁ። ምን አሉ? የአባታችን የዘራ ብሩክን ጥፍር ቁራጭ የያዘ 22 ትውልዱ መንግስተ ሰማያት ይገባል ብለዋል። እና እዚህ ቤት ያሉ የኔ ወንድሞቼ እህቶቼም፣ አንቺም እናቴም አባቴም የሞተው አያቶቼ ሙሉ በሙሉ እኔ ጥፍሩን ብቻ ስላሰርኩኝ 22 ትውልድ ይማራል ብሏል ብሎ ጥፍር አምኖ ጥፍር አስሮ ይዞራል፣ ይወጣል፣ ይገባል። አቤቱ ጌታዬ፣ አቤቱ ጌታዬ። ለዚህ ትውልድ ኢየሱስ ጌታ ነው ብለህ ስትል አይኑን ያጉረጠርጣል፣ ይሰድብሃል፣ ይረግመሃል። አንተ የተረገምክ እንዴት እንደዚህ አይነት እንዴት ግድም ብታድጉ ነው እንዴት ኢየሱስ ያድናል ትላለህ? አንተ ነውር አይደለም እንዴ ይላል ሽማግሌ ሁሉ ጭምር። በተወለድኩበት ቀይ ባደግኩበት መንደር ታሰድብኝ እንዴ አንቺ? እንዴት ኢየሱስ ክርስቶስ ጌታ ነው ብለሽ ትያለሽ? ነውር እኮ የነውር እኮ ነውር እኮ ነው። እንዲህ እኮ እኛ አባቶቻችን እኮ እንደዚህ እኮ አላስተማሩንም፣ እንደዚህ እኮ አልነገሩንም። እውነታቸውን እኮ አባቶቻቸው አልነገሯቸውም። የነገሯቸው ጨሌ፣ ቆሌ፣ ቦረንትቻ፣ ቃልቻ እንደዚህ ነው። ከዛ አለፍ ገደም ቢል ደግሞ ያው በቃ እመቤቴ ወላዲቴ አዛኝቷ ርህሪቷ እያሉ ማለት ነው።
ስለዚህ እጣቢ በመጠጣት እህትዬ ለምን በብርጭቆ አይደለም በጋን ለምን ስጠጫ ዘመንሽን ቁጥር የመስቀል እጣቢ የእግር እጣቢም እንዳደፉበት ተብሏል እኮ ይጠጣል። በጌታ ኢየሱስ ክርስቶስ እኔ ራቴን አሁን ነበር የበላሁት። ምን ብዬ ነው እዚህ ውስጥ ግን የገባሁት? አባ ገብረ ኪዳን እኮ ብለዋል፣ የእግር እጣቢ እንዳደፉ ብለዋል። የመስቀል እጣቢ ይጠጣል፣ የእግር እጣቢ ይጠጣል፣ የዕቃ እጣቢ ይጠጣል። ወንድሞቼ እጣቢ በጣም ድርሳነ መድኃኒዓለም ስታነበው የጋን እጣቢ ይላል። የድስትና የጋን እጣቢ የድስቱ እንኳን እንደ ምናልባት ያው ወጥም ስለሚሰራበት እጣቢ። አባ ገብረ ኪዳን የእግር እጣቢ። አሁን ታዩት የመስቀል እጣቢ ምንድን ነው የቀረን? ምንድን ነው የቀረው? የምን እጣቢ ነው የቀረው? ምንድን ነው የርቢ እጣቢ ነው። እኔ እኮ ምን አይነት ጉድ መጣ? አይ እጣቢ አጠላ ምናምን ጭስ መቼም አይጠፋም። ከጋን እጣቢ እስከ እግር እጣቢ፣ ከእግር እጣቢ እስከ መስቀል እጣቢ፣ እጣቢ በጣቢ ሆኗል እኮ ምድሪቱ። መተጣጠም እንደ ሙስሊም አበዙ የሆነ ነገር በኢየሱስ ክርስቶስ በጣም እኔ እኮ እውነት በጣም ነው እኮ ሹክ የሚያደርግ። እንዴት አባላና ፈርፋ አሁንም እየፈሰሱ ነው አብሮ አንዴ የመጨረሻ ሶሪያ ወንዞች አብሮ እየፈሰሱ አይ እስኪ ልስማቸው ነው። አገራችሁ መካን የሆኑ ሴቶች ምናምን ካሉ ሪፈር ጻፈላቸው። እዚህ የመስቀል እጣቢ ያለላቸው ለመካንነት። ኧረ በኢየሱስ የአሜሪካ በህግ አትለቅህም አልኩ። በህግ ተበሰብሳለህ። ሄዶ ወህኒ ነው የሚቀጡ። ይሄ ሰው ዲስሬስፔክት ማድረግ ነው ተብሎ ይሄ መጨረሻ እንዲህ አይነት ቆሻሻ ነገር በፍጹም እንዴ! እህቶች እናቶች መቀለጃ ናቸው እንዴ? ወንድ የሚስመው ሴት የማትስመው መስቀል ምን ስለሆነ ነው? ከወርቅ ስለተሰራ ነው ወይስ ክርስቶስ ደሙን ስላፈሰበት ነው ብለው ሊሉ ነው? የተሰራው ወርቅ ከወርቅ ነው። ማነው መስቀሉ ከወርቅ ነው አይደል ተሰራ የተባለው? ለምንድን ነው ሴቶች የማይስሙት ወንዶች የሚስሙት? ሴት የማትነካው ለምንድን ነው? ወንዶች እስኪ መልሱ። ሴቶች የማይስሙት ለምንድን ነው? እሱ ነገር በጾታ ሆነ እንዴ? እርምዬ እንዴ በጣም እኮ የሚገርመው በእውነት አንድ ያሰማው እስቲ ቪዲዮውን ታች አሁን አዲስ የገቡም ስላሉ ይስሙትና ወደ ቀጣዩ እንሄዳለን። አቤት የባለ ዲሹ ስብከት ከሆነ ሰልችቶኛል። እርምዬ በጣም ነው የሰለቹኝስ። በእጅ የያዙት አሁን የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በደና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ። በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ድቁና ቅስና ይሰጣል። አያ 101 ትውልድ ድቁና ስልጣን ይሰጣል። ሴቶች የማይስሙት ወንዶች ብቻ እንዲስሙት የተደረገው ለምንድን ነው ጥያቄው? ለእናቶቻችሁ ለእህቶቻችሁ ተናገሩ ወንድሞች፣ ከእንዲህ አይነት አጸያፊ ነገር እንዲጠበቁ። ለእናቶች ለእህቶች ክብር የሌለው ነገር ማለት እጣቢ ጠጡ ብሎ ኢንቫይት ማድረግ። ወንዱ ይስማል በአፉ መስቀሉን፣ በአፋቸው ሲስሙ የዋሉትን ካፋቸው ላይ ያለ አክታ ምራቅ ሁሉ ጭምር እዛ ላይ ያርፋል። እሱን ታጥበው ሴቶች ይጠጣሉ። ያው
በሃይማኖቱ ቤት ሴት እኮ እርኩስ ነች ነው ብለው የሚሉት። እግዚአብሔር ምሕረት ያርግላችሁ። ያለ እነሱ ግን መኖር እንደማንችል ግን አታውቅም። ያለ እህቶች ማለት ነው። እያንዳንድህ እናት ቢሆን እምዬ፣ ሚስት ብትኖር ሃኒ ብለህ ተጣብቀ ነው የምትኖረው እንደ ጨሪ። ግን እነሱኑ ደግሞ እርኩስ ያደርጋሉ፣ እነሱኑ ደግሞ ያቃልላሉ። እና ከእንዲህ አይነት እግዚአብሔር ነው ልጅን የሚሰጥ። ጣቤ በመጠጣት ልጅን አታገኙ። ይሄን ነው የምንነግራችሁ። በዚህ ጉዳይ ላይ ማንም አይገባም። እንዴ ዳጊ ለምንድን ነው እኛን ሰው እያታንሳቸው ብለህ ያልከው? ማን ነበሩ ስማቸው ታውቃቸዋለህ? ባለ ጥምጣሙ ሰውዬ አባዲሽ ናቸው። አባዲሽ እንትናቸውን ነው ጭንቅላታቸው ላይ የተቆለለውን ነው እንትን ብለህ ማን እውነተኛ ስማቸው? በእርግጥ ማንም ስማቸውን የነገረኝ የለም። ኤርሚ እስካሁን ድረስ ቆሞስንም ጠይቂያቸው ነበር፣ እሳቸውም አላወቋቸውም። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ማለት ስላሴን ክዶ ማርያምን ካልካደ ይገባል ብለው አልነበር እንዴ? ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለእነሱ ሃይማኖትን የወለደች ድንግል ማርያም ሙት ብታስነሳ ይደንቃል። በሉ በሙት ንገሩኝ እንጂ የት አለ? ዝም ብሎ ማቅጣጣ አይደለም። የት አለ? ቅዱስ ጳውሎስና እነ ጴጥሮስ ሙት ማስነሳታቸው በመጽሐፍ ቅዱስ ላይ ተጽፏል። እሷ ሙት አስነሳች ብሎ የሚል የት አለ የተጻፈው? የት አለ? መናፍቃን ግማሽ ፓርታቸው ነው የሚታየው ምናምን ነገር ብሏል። እንደዚህ እዚህ ጋር ታይተዋል። ምንፍቅና እየመነፈቁ የት አለ? የቱ ጋር ነው የተጻፈው? አባዲሽ ነው ማን ያላችኋቸው? እኔ ስማቸውን በትክክል ስላላስኩ ነው። ወይስ አባ እንኳን አይደሉም፣ ጠምጥመዋል። አይ ቲንክ ነው ቢጫ ስለለበሱ ነው አባ ያላችኋቸው። ድንግል ማርያምን ከተጠጋች ትነሳለች። እኔ እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ቆይ እኚህ ሰውና ብፁዕ አቡነ ገብርኤል የተናገሩት ከሁለታቸው ማነው ምንፍቅናን የተናገረ? ማነው ምንፍቅናን የተናገረ? ዳጊ ኔትወርክ ቀይ ነው። ዳጊ የጋንንቱን ነው። እሺ 6 ሰዓትና 1 ሰዓት ላይ ያሉትና የጋንንቱን ነው። ኤርሚ ላክልሱ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም ብለው በማለታቸው ከሊቅ እስከ ደቂቅ ከባልቴቱ እስከ ሊቃውንቱ የተባሉት ወጥተው ሰደቧቸው እና እሳቸው የተናገሩት ምንፍቅና ነው ተብሎ ነው ወጥተው የተሰደቡት። እኚህ ሰው ግን የተናገሩት ምንፍቅና ነው ወይ ከብፁዕ አቡነ ገብርኤል ንግግር ስለሚያንስ ስለሚበልጥ ነው ወይስ የእግዚአብሔር ጉዳይ ሲሆን ለኦርቶዶክስ ምኗም አይደለም? የማርያም ጉዳይ ሲሆን ግን እያያችሁ ነው። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ እንዳለ ከጳጳሳቱ እስከ ባልቴቱ ድረስ ሰደባቸው። የተነካቸዋ ማርያም ስለሆነች ማለት ነው። እዚህ ስላሴ ተክዶ መንግስተ ሰማያት ትገባለህ ብሎ የሚል እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። እኔ እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች። አሁን ተጠርተው ተጠየቁ። እኚህ ሰው እንደ ብፁዕ አቡነ ገብርኤል ተሰደቡ። የግድ ይሰደቡ እያልን አይደለም፣ ግን ተሰደቡ። አሁን በቲክቶክ ላይ ያሉት ኦርቶዶክሳውያን በዚህ ጉዳይ ላይ ምን አሉ ሰምታችኋል? እኔ ስላልሰማሁ ነው። ሰምታችኋል? በዚህ ጉዳይ ላይ ሲያወሩ እኔ በግሌ ስላልሰማሁ ነው። ወንድሞች እናቶች፣ ዝም ነው አይደል ያሉት? ውስጡን ለቄስ የሚል ተረት ሳይኖር አይቀር። አይ የእውነት ግን ለምን አልታዘባችሁም?
እኚህ ስላሴ ተክዶ እንኳን ማርያም ካልተካደች ፈጣሪ ተክዶ ፍጡር ካልተካደ መንግስተ ሰማያት ይገባል ብለው አሉ። እኛኛው ግን ብፁዕ አቡነ ገብርኤል ግን ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ ግን አገር ምድሩ ተነስቶ ወረፋቸው፣ ሰደባቸው። በቋንቋቸው፣ በብሔራቸው፣ በዘራቸው ሁሉ ጭምር አብጠለጠሏቸው። ከፍ ዝቅ አድርገው ይሄ ኦሮሞ ምናምን ነገር እያሉ ያመጣላቸውን ሁሉ ተናገሩ። ዩቲዩብ ላይ ጭምር ያሉ ትልልቅ መምህራን ማለት ነው። አየ ቤቱ የእግዚአብሔር ክብር ስትነካ ምንም ደንታቸውም አይደለም። መጽሐፍ ቅዱስ ቢቀደድ ይህን ያህል አይጮሁም። አይተናቸዋል፣ ቼክ አድርገናል። ራሳቸውም ጴንጤው መጽሐፍ ቅዱስ ሲቀደድበት ለምን ሙስሊምን አልተናገረም አሉ። ለምን እነሱ አልተናገሩም? እኛ ተናግረናል። እነሱ ለምን አልተናገሩም? መጽሐፍ ቅዱስ አይመለከታቸውም። ስዕል ሲቀደድ ያብዳሉ። መጽሐፍ ቅዱስ ሲቀደድ ደንታቸው አይደለም። ማርያም ተሰደበች ብለው ሳትሰደብ ቤዛ አትባልም ተብሎ ስለተባለ አበዱ። እግዚአብሔር ግን እንደዚህ ተክዶ ፈጣሪ ተክዶ ፍጡርን አምኖ ሰው መንግስተ ሰማያት ይገባል ተብሎ ሲባሉ ዝም አሉ። ይሄ ነው እንግዲህ ወንድሞች፣ ሚዛናቸው ይሄ ነው። አስተምሮታቸው ይሄ ነው። አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድር። ግዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ያውቃሉ እኮ ምን እንደሚያመን እኮ ያውቃሉ። ታውቃላችሁ ምን እንደሚያመን ምን ነገር ሲነካ እንደማይሆንልን ያውቃሉ። የእግዚአብሔር ነገር ሲነካ እንደሚያመን ያውቃሉ። ይህንን አሁን ብሉይ ኪዳን ቢሆን ኖሮ ኪዳኑ እግዚአብሔርን ሰድቧልና የሙሴ ሕግ ዘዳግም ተጠቅሶ ይሄ ሻሽ ከጭንቅላቱ ላይ ይወልቃል፣ የድንጋይ አረር ነበር ላዩ ላይ የሚወርድበት ማለት ነው። እንደ ጥቁር እባብ ጭንቅላቱን ፈጥፍጠው ነበር የሚገሉት ብሉይ ኪዳን ላይ ቢሆን ኖሮ። ምክንያቱም እግዚአብሔርን የሰደበው እግዚአብሔርን የሰደበ ከሕዝብ መካከል ተለይቶ ይጥፋ ብሎ በሚለው አምላካዊ ቃል መሰረት አልኩ እኮ ይጨፈላልቁት ነበር፣ ጭንቅላቱን ፈጥፍጠው ነበር የሚገሉት። ገና አዲስ ኪዳን ላይ ነው። የምሕረት ዘመን ነው። የምሕረት ዘመን ነው። እንደፈለገ ሰው ያናፋል፣ ግን በፍርድ ቀን ግን መልስ ይሰጡበታል። ስለዚህ አሁን ፍጥረቱ ምን እያሉ ነው የሚያስተምሩት? ዋናዋ ማርያም ነች፣ ማርያምን አትካድ ነው። ስላሴ ነው ብለህ የምትለው ዋና አይደለም። ይሄ ራሱ በጣም ብትሰማው ቪዲዮ በጣም ይገርማል። የእኚህ ሰውዬ ምንፍቅና የሚያስንቅ ነው። እኚህ ደግሞ ያወሩት ገረማችሁ እንዴ ብለው ነገር ይመስላል። ስማውማ ድንግል ማርያም ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። እንዴት ሆነ? ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። እዚህ ጋር ያሉትን ተመልከት። ድንግል ማርያም በሌለችበት አብን ማየት አይቻልም አሉ። ባለችበት አብን ማየት ይቻላል ማለት ነው። አብን ያየ ሰው ውስጥ አለ እንዴ? አብንስ ማየት ይቻላል? የለም። አንደኛ። ሁለተኛም ቀጥሎ የተናገሩትን ተመልከተው። ማመንም ነው ያሉት። አንዴ ደግመህ ስማውና እኔ ከዚህ በኋላ አላወራም። ቪዲዮን ቀጥሉ። አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት። ኦኬ። አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። እሷ በሌለችበት አይገኙም አሉ። ኦርቶዶክሳውያን ጥያቄ ለእናንተ፣ አብርሃም ቤት የገቡት ማን ናቸው? ለኦርቶዶክሳውያን ይሄ ጥያቄ። አብርሃም ቤት የመጡት ሶስቱ እነማን ናቸው? አብርሃም ቤት ስላሴን ያስተባበረችው እሷ ናት ያሉትንም አትርሳው ኤርምዬ። አዎ ቆይ ማስተባበሩም ላይ እሷ አንድነቱንም እሷ ብቻ እንግዲህ በየፈርጅ ያስቀመጠችው። አብርሃም ቤት ማን ናቸው ገቡ ብላችሁ መጽሐፉ አይልም። በእርግጥ ማን ነው ገቡ ብላችሁ ስትሉ የነበረችው ኦርቶዶክሳውያን ስላሴ ገቡ አብርሃም ቤት ትሉ ይል እንዴ? ታዲያ አብርሃም ቤት አብ ወልድ መንፈስ ቅዱስ ስላሴ ከገቡ
ማርያም በዛ ነበረች እንዴ? ምክንያቱም ድንግል ማርያም በሌለችበት አብ ወልድ መንፈስ ቅዱስ አይገኙም ብላችኋል። ሁለተኛ እንደዚህ አይነት ውሸት እንዳይለመደውት ተብለው ተመክረዋል። ታውቃለህ አይደል ዳጊ? ከብፁዕ አቡነ ገብርኤል ጋራ ብፁዕ አቡነ ፊልጶስ ይባላሉ። ብፁዕ አቡነ ገብርኤልና ብፁዕ አቡነ በርናባስ እና እኚህ ብፁዕ አቡነ ፊልጶስ ሁለተኛ እንዲህ አይነት ቀደዳ እንዳይለመደውት ተብለው ተገስጸዋል። በቅዱስ ሲኖዶስ በተባለው ማለት ነው። የምን ውሸት ነው? ማይክራፎን አፎት ላይ ሲይዙ እንደፈለገውት ነው እንደሚያወሩት። ምን ሆነው ነው ብፁዕነቶ ተብለው ምክር ተሰጥቷቸዋል። ምክር ተሰጥቷቸዋል። ሲጎነጩ ነው ይመስለኛል። እነዚህ ዝም ብለው ያልሆነ አንድ ጥቅስ አልጠቀሱ። አይናችን ስለሆነች አይናችን ነች ይላል እንዴ? ምን ማለት ነው? የስላሴ ያስገኝ እሷ ሆና አረፈችው አይደል? አይናችን ሆና በአጉሊ መነጥር አይናችን እንደምናየው አይናችን ከየት ነው ያመጡት? አይናችን ነች ብሎ የሚሉትን ትምህርት ከየትኛው ሐዋርያ ነው ማርያም አይናችን ነች ብሎ የሚል ትምህርት ያስተማረው? በጌታ በኢየሱስ ክርስቶስ በዚህ ስብከታቸው ተገስጸዋል። ባይዘው ይቅርታ ጠይቀዋል ገብተው ሁለተኛ እንዳይለመዶት ብለው ማለት እዛ ብዙ ጥሩ ጥሩ አባቶች አሉ። እንዲህ አይነትን አሁን እሳቸው ዝም ብለው ያወሩትን አርቲ ቡርቲ የሆነ ወሬ የማይቀበሉ ብዙ አባቶች አሉ። ተጠርተው ተመክረዋል፣ ተገስጸዋል። ሁለተኛ እንዳይለመዶት አባታችን እንዴ ያስበሉናል ተብለው ማለት ነው። እግዚአብሔርና አዳም ያወሩበት የነበረው ቋንቋ ግዕዝ ነው። ማንኛ አለ ደግሞ ይሄኛው ስንጽፈው ማንኛ አለ ደግሞ ይሄኛው ከየት ነው ያመጣህብን ዳጊ? እዚህ ጋር እኮ የሚያስቀው መሰለህ ኤርሚ፣ እግዚአብሔርና አዳም የሚያወሩት በግዕዝ ነው አለ። ሰይጣንስ በምን ነበር ሔዋንን ያወራት? እፉ አደርከ እያላት ነው። እፉ አደርኪ አደርከ ነው። ሰይጣንም ግዕዝ ይችላል ማለት እኮ ነው። አዎ ማንኛ አለ ደግሞ ይሄኛው? ይሄ አርቲስት ነው እንትና ምን ሲሆን እዚህ ውስጥ እንደገባ አላውቅም። እየተወነ መሰለኝ እዚህ ላይ ራሱ አይ ያልተበረሰ ያልተረገመ በባቢሎን ዘመን እንኳን ቋንቋዎች ሲረገሙ ያልተረገመ ነፃ የነፃ ሀገር ህዝቦች ቋንቋ ግዕዝ ነው። ምንም አይነት የትኛውም ሀገር ቋንቋዎችን ብትመለከቱ 5 የድምፅ ንብረት ነው ያለው። ግዕዝ 7 የድምፅ ንብረት ያለው የቋንቋዎች ሁሉ መነሻ መጀመሪያ ግዕዝ ነው። በገነት እግዚአብሔር በቃ ሁሉም ተነስቶ የሚቀልድብን ሆኗል ማለት ነው። ኮሜዲያኑና አርቲስቱ ሁሉ እኔ እኮ የገረመኝ መሰለኝ ድምፅ ንብረት አለው ሲል እኮ በጣም ያሳቀኝ። መቼ ያፈራው ነው ብዬ ነው። መቼ ያፈራው ንብረት ነው? ምን አውቃለሁ ነው ከቤተሰብ በውርስ ያገኘው ንብረት ነው። እንዴት ያልታታ ምን አውቃለሁ። ኦኬ የዚህኛው ያባ የመምህር ግሩም ብላችሁ ያላችሁት አንድ ያሬዳዊ ዜማ ወተን ዘፋኝ እንድንሆን ይፈልጋሉ። ከክርስቶስ ጋርና ደግሞ ወተን በእህል ብቻ እንድንኖር ይፈልጋሉ። ከቤተ ክርስቲያን ወተን እነሱ ጋር አዳራሽ እንድንቀላቀል ይፈልጋሉ። ስለዚህ የፈለገ ነገር ይሁን መንገዳችንን አንለቅም። እስኪ በሉላችሁ መንገዳችንን በሉ በሞቴ ንገሩኝ። ምን አንልም። በአዲስ ዘመን ከጉንዳን ተምረን መንገዳችንን አንለቅም ነው እያልኳቸው ያሉት። እስኪ ጥያቄ ልጠይቃችሁ። ለምንድን ነው የኛ መንገድ መስመር ያጣው? ለምንድነው መስመር ያጣው? መንገዳችን መስመር አላጣም። ትዳሩ መስመር አላጣም። ክህነቱ መስመር አላጣም። መስመር አጥቷል። አሁን ተመልከቱ። 1 ግራም ትሆናለች ጉንዳን። በእነሱ እግር ተረግጦ መንገድ ባህራ
ኤርሚ ግን አስተውልሃል? አንድ ጥቅስ የለም። አንድ ጥቅስ ሰው ምን ይፈልጋል መሰለህ? በዚህ ሰዓት ላይ በዚህ ሰዓት ላይ ሐዋርያ ከሌ እንዳለው ማርቆስ ላይ እንደተጻፈው ዮሐንስ ላይ አንደኛ ዮሐንስ ላይ ምናምን እንድትለው ነው የሚፈልገው ሰው። የሆነ ጠጠር ያለ ነገር መብላት ይፈልጋል። ተረት ነው ያጠግቡት። በቃ ጠዋት ይነሳሉ፣ አንዱ ቆንጆ ተረት ይዞ ይመጣል፣ አጠገበውት ይወርዳሉ። እንዴት የሁሉ ሰዓት እየተናገሩ አንድ ጥቅስ እንኳን አለ ያደረጉ። በቃ ተረት ነው። በቃ ተረት ፉከራ ግን የክርስቶስን ቤዛነት አዳኝነት ሊቀ ካህን መሆኑ ራሱን መስዋዕት አድርጎ ሰዎች እንዲታረቁበት አድርጓል ብለን ታስተምራለች ቤተክርስቲያን፣ ወይም እናስተምራለን። አንዳንድ ሰዎች ግን ይህንን እምነትና ይህንን ትምህርት የእሷ አይደለም ብለው በውጭም በውስጥም ሲነሳሱ እናያለን። ይህን ነገር እንዴት ይመለከቱታል? ጥሩ ጥያቄ ነው። ያው ጥያቄውን አሁን ስንዘው እንግዲህ ከንትን እንውጣ፣ ከዚህ ከጸብ ከነገር ሰንጣቂነት ወተን መሆን አለበት። ጥያቄ ሲነሳ ሁሉም የየራሱን ጠበቃ ሊያቆም ስለሚችል ማለት ነው። እኛ እያልን ያለን አሁን ከውጭም ሆነው ከውስጥም ሆነው ቀን አመቻችተው የሚነሱ ሰዎች እንደ ምን አይተው ነው በምን እይታ ተነሱ የሚለው ጥያቄ ነው። ይህንን እኔ በዝንጀሮ አምሳል ወስጄ ጨርሰዋለሁ ማለት ነው። ዝንጀሮ መቼም የከተማ ሰው ላያውቀው ይችላል እና ዝንጀሮ ሴት ስትወልድ በአደባባይ ነው የምታሳድገው። ማለት ባሏም እያየ ጎረቤቶቿም እያዩ ታሳድገዋለች፣ ሴት ልጅ ስትወልድ ማለት ነው። ወንድ ዝንጀሮ ከወለደች ግን ይሄ እኛ የባል ሀገር ጉዳይ ነው። ተመልከት እንግዲህ ከዚህ ቪዲዮ በፊት ጉንዳን አሉ፣ አሁን ዝንጀሮ አሉ። ሌላኛው ቪዲዮ ላይ ደግሞ ጅብ መጥቶ ወሰደባት ልጅቷን አሉ። ተመልከት ብቻ ተረት ከርከሮ ቢሆን ተረት፣ ስብከት ቢሆን ተረት። ኦርቶዶክሳኖች ምንድን ነው የሚሰማችሁ ግን? እስኪ አንድ አባት እንኳን ዲፔንድ የሚያደርግላችሁ እምነቱንም የሚያስረዳ የሆነ ቆምጠጥ ያለ ነገር አለ አይደለ እንዴ? እሺ አሁን ሌላ ደግሞ ብትሄድ ደግሞ ተኩላ ይለዋል፣ ድኩላ ይለዋል። ጌታ ኢየሱስ ናሽናል ጂኦግራፊ እንደሆነ ያጠኑትስ አባትዮ ወንዱ ዝንጀሮ ይፈልገዋል መብሎ ሚስቴ ሊቀማኝ ነው ማለት ነው። ስለሚፈልገው እሷ ለምን እንደፈለገችው ባናቅም ግን ሳስበው እኔ ነኝ ሳስበው ወይ ለባለነት ፈልገው ሊሆን ይችላል ብዬ አስባለሁ። እሳቸው ዝንጀሮ ስለሆኑ ማለት ሳስበው ብለዋሉ። እንዴት የዝንጀሮ ሀሳብ አሰቡ? እርሶ ምን ያገናኘዎታል ከዝንጀሮ ጋር? እኔ ነኝ ያሰብኩት ብለው ካሉ የዝንጀሮን ሀሳብ እንዴት አሰቡት? እርሱ የሰው ሀሳብ አይደል እንዴ ያለውት? ለምን እንደዚህ እንድናስብ ያደርጉናል? እርሶ ሳስበው አላሉ። አሁን ያቺ ሴት ዝንጀሮ ብትመጣ አንቱ ውሸታም፣ እኔ ያላሰብኩትን ለምን ነው የሚያስቡት ብላ ብትሎት ምን እንደሚመልሱት? ሴት ዝንጀሮች የሚያስቡትን ሐሳብ እርሶ እንዴት ወንድ ሰው ሆነው እንዴት ያስባሉ? ወይስ ወደ ሴት ዝንጀሮ ወደ እንስት ዝንጀሮ አምሳል ወርደው ነው? ለምን ክፉ ያናግሩናል? ኦኬ፣ የተረት መጨረሻው ይሄ ነው። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ኦኬ መምህር ግሩም እንግዲህ መበለቲቱ እማሆይ እንዲህ ብላለች። ማነው እንዲህ ብለዋል? እንዲህ አሉ፣ እንደዚህ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ይሄ ማለት ምን ማለት? ተሸርሽረናል፣ አልቀናል። እኛ በደንብ እኮ ነው የሚገባ ብራዘርዬ፣ ውሃውን ጠጥተን ያደግነው አልቀናል። መናፍቅ ጨረሰን እየሸረሸረ ወሰደን እያሉ ገና እናንተም ትመጣላችሁ ማለት ነው። በምን ተሸረሸራችሁ?
ምንም የሌላት አደፍ ምንም የሌላት ጉድፍ ነው ያሉት። ሃይማኖታችን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ጉባኤ ቃና ነው ምንድነው ይሄ? ምንድን የሚባለው? ለምን የተሸረሸራችሁት? የናቃችሁት መናፍቅ ብላችሁ የምትሉት እንዴት እየሸረሸረ ይወስድባችኋል? እናንተ ስለ ዝንጀሮ ስታስተምሩ፣ ስለ ጉንዳን ስታስተምሩ ወገኔ ወንጌል እያስተማረ ማለት ነው። እንኳንም ወሰድን። እኛ ወደ እግዚአብሔር መንግስት ሰዎችን እንጠራለን፣ እናንተ ግን ወደ እምነት ተቋም ትጠራላችሁ። መጽሐፍ ቅዱሳችሁን አንብቡ። አንተ ትውልድ የምንነግራችሁ እዚህ ላላችሁ መጽሐፍ ቅዱሳችሁን አንብቡ። የጌታ የእግዚአብሔር ፍቅር በልጁ በክርስቶስ ኢየሱስ በኩል ተገልጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮልሃል። በቃ እግዚአብሔር አብ አባቱ የላከው ልጁን ኢየሱስ ክርስቶስን የሚሰማ እና በስሙ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል፣ የእግዚአብሔር ልጅ ተብሎ ይጠራል። ይህንን እውነት ግን ረግጬ ይሄዳለሁ ብለህ በጉንዳና በዝንጀሮ በዱር እንስሶች እንግዲህ እሳቸውም አይ ቲንክ እንደኔ የገጠር ሰው ናቸው ይመስለኛል። የገጠር ሰው አብዛኛው ቢህሉን የሚናገረው በእንስሳ እያስመሰለ ነው በእርግጥ እና እኔም ይህን ጉዳይ ስናገር ሰምታችሁ ታውቃላችሁ። ከዚህ በፊት የዝንጀሮ ሰርግ የሚመስል ነገር አለ። በተለይ እኔ የተወለድኩበት አካባቢ አንድ ጋሽ እልፍነህ የምንለው ሰው ነበር፣ እልፍነህ ለማ የምንለው ሰው ነበርና እሳቸው በጣም ስለ ዝንጀሮ ግጥም በጣም ነበር ይነግሩ የነበሩ። ደግሞ ቤታቸውም የነበረው ዝንጀሮች ያሉበት አካባቢ ነው። በጣም የዝንጀሮ መንጋ የነበረበት አካባቢ ላይ ነው ቤታቸውን ሰርተው የነበሩት እና ምንም በቃ ሽንኩርት ተክለው አይበቅልም፣ ቢበቅልም ይበሉታል። እሳቸው ወደ ገበያ ወደሆነ ቦታ ላይ ዞር ካሉ እንዳለ ከጫካው ወጥተው እዛው ለዝንጀሮቹ መኖሪያ አካባቢ ቅርብ ነበር ቤታቸው። የእውነት ቅርብ ነበር። ቀይ አጭር ናቸው። በጣም ነበር የሚያስቁን እና ሄደን እስቲ ጋሽ እልፍነህ እስኪ ንገሩን ብለን እንላቸዋለን ስለ ዝንጀሮ ማለት ነው። እና ምንትስ በእንትስ ብሮ ልጄን እድራለሁ አቶ እልፍነህ ጓሮ እያለች ዝንጀሮ ልጆቿን በእኔ ግቢ ነው የምትድረው ብለው ይላሉ። ባቄላ ተዘርቶ፣ ስንዴ ተዘርቶ፣ በቆሎ እሸት ተዘርቶ በቃ እንዳለ መጥቶ የዝንጀሮ ቡድን ግመሬ የተባለው አሁን እሳቸው ያሉት የጎበዝ አለቃ እንደሚባለው አለቃው ማለት ነው፣ መሪው ማለት ነው። የዛ የመንጋው መሪ ባለበት ይመጣሉ። እንዳለ ጓሮ ውስጥ ያለውን ጥንቅሽ የለ በቆሎ፣ ሽንኩርት የለ ድንች ያለው ቲማቲም የለ በሙሉ ነቃቅለው ቤት ከፍተው ምናምን ነገር ሁሉ ያደርጋሉ። እና በቃ ከዛ ደግሞ አንዱ አንዱን እየነጠቀ ሲበላ ድብድብ ይነሳል። እና እሳቸው እንደዚህ እያሉ ሲተርቱልን ነበርና መምህር ግሩም አሁን የዝንጀሮ ግመሬ ምናምን ነገር ብሎ ያለውን የገጠሩም ሰው ያውቀዋል። አይ ቲንክ ነዳጊ እንኳን ብዙ በዚህ ጉዳይ ላይ አያርፉም ይመስለኛል ከተሜዎች ስለሆኑ። ለእኛ ተዉት። የዝንጀሮና የጉንዳኑን ምናምን የቀበሮና የጃርቱን ነገር ካነሱት እኔን የሚገባኝ አለ ማለት ነው። ለእኛ እሱን ለእኛ ተዉት። እና ግን ያሞኔ አሁን ምንድን አሁን እንደዚህ ጠምጥመው ቁጭ ብለው እሺ እንደ ምሳሌ ሊጠቀሙ ይችላሉ። መጽሐፍ ቅዱስን ጠቅሰው ከዘላለም ድነት አኳያ መቼ ነው የጌታ የኢየሱስ ክርስቶስን ሞትና ትንሣኤውን ብሎ ማዳኝነቱን በማመን የሚገኘውን የኃጢአትን ይቅርታ መቼ ነው የሚሰብኩት? እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠንን የጸጋውን ወንጌል መቼ ነው የሚሰብኩት? ሰው በእግዚአብሔር ላይ በማመን በጸጋው ትድናላችሁ ብሎ የሚለውን መቼ ነው የሚታመነው? መቼ ነው የሚሰበከው? ትዝብቴ ምንድን ነው? በተለይ የብፁዕ አቡነ ገብርኤል ንግግር ላይ ያን ያህል ተጮሆባቸው ማርያምን ሰደብክ ተብለው ማለት ነው። ግን እግዚአብሔርን ክደህ መንግስተ ሰማያት ትገባለህ ብሎ የሚል አስተምሮት እኚህኛው መምህር ግሩም ሲናገሩ ግን መምህር ግሩም ነው ያላቸዋቸው። አይ ቲንክ ስማቸውን ካልተሳሳትኩ ማንም ምንም ነገር አላለም ወይስ እኔ አልሰማውም አይዶን ነው። እና
ስለዚህም እንደሚያሳየው በኢትዮጵያ ኦርቶዶክስ ታሪክሲያን እግዚአብሔርን የፈለከውን ያህል ብትሳደብ ማንም ይነካ የለም። ማርያም ላይ ግን የሆነ ነገር ከተናገርክ ግን ከላይ እስከታች ይነሱብሃል። ይሄ የሚያሳየው ምንድነው? ቤቱ በቤት ውስጥ አለቃው ወይ ደግሞ ራስ ማርያም እንጂ ክርስቶስ አይደለም ማለት ነው። ሰምታችኋል? የሰማችሁ ሰዎች አላችሁ? እንዴት እንደዚህ አይነት ትምህርት ይሰጣል ተብሎ እንደው በደንብ አጭሆት ሰምታችሁ ታውቃላችሁ? እዚህ ሶሻል ሚዲያ ላይ በዚህ ጉዳይ አብዛኛው እኔ ጋር ሌሊት ሆኖ በምተኛበት ሰዓት ላይ ነው ኢትዮጵያ ያሉ ላይቭ የሚገቡት። የሰማ ሰው የለም አይደል? አዎ የለም። የብፁዕ አቡነ ገብርኤልን ያህል ጮኋል። ይሄ ነገር አልጮኸም። ለምን? የተነካው እግዚአብሔር ነው። የእግዚአብሔር ጉዳይ ምንም ችግር የለውም። እንደፈለክ ብለህ ብትል ምንም ችግር የለም በኦርቶዶክስ። የማርያም ጉዳይ ግን ከሆነ ከሊቅ እስከ ደቂቅ ነው የሚነሱበት። ታዘቡ። ከዚህ በፊትም ያለውን እዩ፣ ከዚህም በኋላ የሚነሳውን እዩ እና ይሄ ነው የምንለው። ጸጋ ይብዛላችሁ።